ግሱን በመመልከት ብቻ ከአክቲቭ ወደ ፓሲቭ ቮይስ መቀየር ይቻላል? አሁን እሱን ማሳያችሁ ይሆናል። እዚህ ፕሬዘንት ኮንቲኒየስ ቴንስ ላይ አብራችን ቆዩ። ኦኬ they are playing football ይለናል። ስለዚህ እዚህ ጋር እንደምታዩት are playing ወይም ደግሞ አጋዥ ግሱንና ግሱን ካገኛችሁ በኋላ የምታረጉት ነገር ቀጥሎ ያለው ኦብጀክታችሁ ነው። ከሱ በፊት ያለው ደግሞ ሰብጀክታችሁ ነው። ስለዚህ ከሱ በፊት ያለው ሰብጀክታችሁ ከሆነና ከሱ ቀጥሎ ያለው ደግሞ ኦብጀክታችሁ ከሆነ የምታረጉት እነሱን ቦታ ማቀየር ነው ማለት ነው ስራችሁ። ስለዚህ እነሱን ቦታ ካቀያየራችሁ በኋላ ሁልጊዜም አይንጂ ያለው ግስ ካላችሁ ሁልጊዜም ቢንግ ተጠቀማላችሁ። የምትጠቀሙት ቨርብ ቱ ቢ ያንን ነው ብያችኋለሁ ከዚህ ቀደም። ስለዚህ የምታረጉት ነገር ፉትቦል ብላችሁ ትጀምራላችሁ ማለት ነው። ፉትቦል በነገራችን ላይ ኢዝ አም እና አር ተመሳሳይ ጊዜን የሚገልጹት ቢሆንም ግን የምትጠቀሟቸው እንደ ሰብጀክታችሁ ብዛት ነው ተመሳሳይ ጊዜን ቢገልጹ ማለት ነው። ስለዚህ አሁን እዚህ ጋር አር ማትጠቀሙበት ምክንያት ፉትቦል አንድ ስለሆነ ነው። ስለዚህ ፉትቦል ኢዝ ቢንግ ትሉና ከዛ ቢንግ ካላችሁ በኋላ አሁን በቢንግ ኮንቲኒየስ ቴንስ እንደሆነ ገለጻችሁ። ስለዚህ ቨርብ ስሪ ተጠቀማላችሁ ምክንያቱም ሁሉም ፓሲቭ አረፍተ ነገር ላይ ቨርብ ስሪ መጠቀማችሁ ስለማይቀር ማለት ነው። ስለዚህ ፉትቦል ኢዝ ቢንግ ፕሌይድ ባይ them ትላላችሁ ማለት ነው። ስለዚህ በዚህ መልኩ በቀላሉ መልሳችሁን አገኛችሁ። በነገራችን ላይ ባይ ዘምን መጨረሻ ላይ ነው የገባው። ሁልጊዜም የድርጊት ፈጻሚዎቹ ወይም ኤጀንቶቹ አረፍተ ነገሩ መጨረሻ ላይ ነው የሚገቡት። ባይ ካላችሁ በኋላ them የምትሉት ወይም ባይ him የምትሉት ሌሎች አረፍተ ነገሮች ላይ ባይ ብላችሁ አራጊውን የምታስገቡት ሁልጊዜም አረፍተ ነገሩ መጨረሻ ላይ ነው ወደ ፓሲቭ በምትቀይሩ ጊዜ። ስለዚህ እዚህ ጋር መልሳችሁ ምን ይሆናል ማለት ነው? ፉትቦል ኢዝ ኖ እኛው ትክክል አይደለም። ኤ ነው መልሳችሁ የሚሆነው። ፉትቦል ኢዝ ቢንግ ፕሌይድ ባይ them ይሆናል ማለት ነው። ስለዚህ ቢንግ መኖሩን አስተውሉ ማለት ነው መልሳችሁን ከመልሳችሁ በፊት አይንጂ ካለው ጥያቄያችሁ ላይ